በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ኃያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። እናንተ ስራ፣ ጤና፣ ህይወት፣ ኑሮ እንዴት ይዟችኋል? ውድ የዩቲዩብ ተከታታዮች ይህንን ዩቲዩብ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ሌላ ደርሱልኝ። በተለይ የዝክሩ ሁኔታ ማንም ሰው የማይዘክር እንዳይኖር፣ ማንም ሰው ያላየው እንዳይኖር እናንተ ሸር ባረጋችሁ በተለይ የምታዩት በሙሉ ቢያንስ ላይክ አድርጉት። ላይክ ካደረጋችሁት ሰው በበዛ ቁጥር ላይኩ ዩቲዩብ ሪኮመንድ አድርጎት ሰብስክራይብ ያላደረጉት እንዲያዩት ምን ያደርጋል? ዩቲዩብ ሼር ያደርገዋልና ውድ ተመልካቾቼ ዛሬ ላካፍላችሁ የመጣው ስለ መምህር ተስፋዬና ስለ መምህር ግርማ ነው። በጣም ነው ደስ ያለኝ በእውነቱ። ይህ ቪዲዮ መቼ እንደሚለቀቅ ባላቅም ዛሬ ለተውድ ነው ማታ ወዲያውኑ ተለቆ እንዳየሁት ከመሸ ነው ይሄን ነገር የቀረጽኩት ማለት ነው። እግዚአብሔር ይመስገን፣ መድኃኒዓለም ይክበር ይመስገን። ሌላ ምንም አልልም። ቪዲዮውን ታሞ ከተለቀቀ ሰዓት ጀምሮ እውነት እግዚአብሔር አምላክ በሚያውቀው በጣም ውስጤ ተረብሾ በጣም አዝኜ ያሳዘነኝ ምን ታውቃላችሁ? እንግዲህ እነሱን በዚህ ደረጃ ከፈተነ እኛ ጋር ጥላ ወጊ ሲመጣ ምን ማድረግ እንደሚችል አሳሰበኝና የኔ ብቻ አይደለም የምመኑ ህይወት ነው በጣም ያስለቀሰኝ። ምክንያቱም እኛ ብዙዎቻችን በመዘናጋት ስራ በጣም ሲበዛብን ደግሞ ምስጋና በማቋረጥ ያን ሰዓት ላይ ደግሞ ጥላ ወጊ ከመጣ ምን እንደሚያደርገን ምንም መገመት አያቅትም። ምን ከሆነው ከመምህራችን ከሆነው አንፃርና በጣም ነው በቃ የተሰማኝ። ምን አስታወሰኝ መሰላችሁ? እኔ እዛ ሆኜ አረብ ሀገር ላይ ጥላ ወጊ እየመጣ ምን ያህል እንደፈተነኝ ነበር። የኔን ፈተና አሰብኩና የሱን ሳየው በስማም አልኩኝ። የኛ ቀላሉ ነው። ለምን? እግዚአብሔር አምላክ ላይችል አይሰጥምና አቅማችንን ያውቃልና በእውነቱ ማለት ነው። እኔ አንድ ጊዜ ከመስከረም አይደለም ከህዳር ሚካኤል ጀምሮ እስከ እመቤታችን ሞቼ ገንዞኝ ተሰርቼ የተነሳሁበት ቀን አለ። ውጋት ቅስፍስፍ አድርጎኝ እሳት የሚለው ቃል አይገልጸውም። ሲስተሬ እህቴ እንደዛ አድርጋልኝ እጇ እየተቃጠለ የምጮህበት ሁኔታ ነበርና በጣም በቃ እኔ እንጃ እንደው ብሞት ግን እኔ እንዳታወጭኝ ብሞት እንኳን ከ9 ሰዓት ከሌሊት 9 ሰዓት ወዲህ አክፍለቴ እንዳይቋረጥብኝ እያልኩ ንዛዜ እናዝዝ ነበረ በዚያን ሰዓትና ያን ያስታወሰኝ ያዛን። አንድ ጊዜ ደግሞ የመጣ ጊዜ አንዱን አመት ደግሞ የሆነ ነገር ቃል አነሳ ጎንበስ ባልኩበት ትዝ ይለኛል። ከቀኑ ቅዳሜ ቀን ከቀኑ 4 ሰዓት ነበር ከጠዋቱ ማለት ነው። ጎንበስ ባልኩበት ወገቤ ነው እንደዛ አንዴ መታኝና በስመ ስላሴ ብዬ ላማት ብጅን ሲይዘው ሙሉ ሰውነቴን ከወገቤ ጋር የመታኝ ሙሉ ሰውነቴን እንትን አለ ያዘ ይጨራሽና እንደዚሁ እንዳጎበደድኩ ይቀረው እንዲህ በቃ እንዲች አጎብድጄ ቀና ልበል እምቢ፣ እንዲህ ልሆን እምቢ፣ በጎኔ ልተኛ እምቢ፣ በቃ ስክክ ብዬ ቀረው። ይህ ለረጅም ጊዜ ይሄ ውጋትና ይሄ ነገር በቃ አረቦቹ ምን ሆነሽ ነው እነሱ ጋር ለመቆም እንዲታገል ውስጤን በ2 በ3 ዙር እንደዚህ ጥብቅ አድርጌ አሰሬ ማለት ነው። በቃ እጅ አልሰጥም። እኔ ደግሞ ትንሽ እልህ አለብኝ ከማን ከመንፈሱ ጋር የሆነ ነገር ካደረገ እልህ ስለሚይዘኝ ያን ነገር ቢያንስ እንኳን በጥቂቱ ልንገራችሁና ምግብ ከራበኝ ኖርማል ራብ አለ፣ ስጋዊ ስሜት ወይም ሰው ነኝና ኖርማል ራብ አለ። አንዳንድ ጊዜ ግን የሆነ ራብ የማይባል በቃ ልብን የሚያቅለሸልሽ በጣም ሰውነት የሚያርገደግድ መቆም የሚያቅት አንቃር ለማለት ልብን በጣም እንትን የሚሰብቅና ያረበ ያህል ራብ ሳይሆን በቃ ይሄ የተለየ ስሜት ነው። ያ ከተሰማኝ በሞት ምግብ አላባላው በሞት አሳድረዋለሁ። እኔ የምበላው ምግብ ካራበኝና ኖርማል ሲሆን ነው ጾም ሰዓት ሲደርስ ያችሁ በቀር አንድ የምበላው። ግን እንደዛ ካልሆነኝ በቀር አሳድሬ አፈርጠኔ ትበላለህ አትበላትም ማምላክን አትበላትም ብዬ ስለው ያ ስሜት ያ እንደዛ የሚያቅለሸልሽ ቀስ እያለ ሰዓት ባልሞላ ውስጥ ከኔ ብን ብሎ ጠፍቶ ሲያጋሰኛ አገኘዋለሁ። አንተ ቆሻሻ አንተ ነበርክ አይደል እንደማትበላው ቀን የጠፋው ብዬ እንትን እለዋለሁና እንደዚህ ነገር ያጋጥማልና መምህራችን ለአምላክ ተንበርክኮ ለመቤቴ የጸጋ ስግደቷን ሰግዶ ለመላእክት ለሰማዕታት ለጻድቃን አመስግኖ ጠላትን ከእግሩ በታይ ስላንበረከከ የምሬን ነው። እንኳን የነሱ ተማሪ ሆነን እንኳን የመምህር ልጆች ሆነን ይህን ነው በቃ ያስተማሩን። ተይዞ የማይሸይ መንፈስ ወይም ይምጣ የማይያዝ መንፈስ የለም እንዳለው ባፍ ታሪክ ብቻ አይደለም የኛ መምህራኖች አድርገው እያሳዩን ነውና እኛም
ከነሱ ተማርን ካለን አይቀር የነሱ መምህርና እነሱ ለኛ መምህር ናቸው እኛ የነሱ ተማሪ ነን ካለን አይቀር የነሱን ፈለግ ተከትለን ያን ነገር አድርገን ማሳየት መቻል አለብን። እግዚአብሔርም ደግሞ ይረዳናል። እኛ ደካሞች ነን፣ እኛ አቅም የለንም፣ እኛ ጉልበት የለንም። ኃይላችን መድኃኒዓለም ነው፣ ጉልበታችን መድኃኒዓለም ነው። አጋዣችን ድንግል ማርያም፣ አማላጃችን እመብዙሃን እናቴ፣ የኔ እናት አዛኝቷ። እውነቴን ነው። እንኳን የስለት ልጅ ሆንኩኝ ማርያምን። አንዳንድ ጊዜ በጣም አሁን በተለይ አሁን ያለሁበት ይችን በዓለ ሃምሳ በጾም ወቅት ይሻለኝ የነበረ ይችን በዓለ ሃምሳ ግን ዓመታዊ ክብረ በዓል ሲሆን አሁን ንግስ አንግሻ አላቅም። ምክንያቱም ዝክሮች አሉኝ በዓመታዊ ወረሃዊ የተለያየ ነገር ላይ ዝክር አብዝቼ ስለሚኖረኝ የናንተን ዝክር የታዘዝኩትን ለማድረስ ሲሄድ ቅዳሴው ያመልጠኛል። አንዳንድ ጊዜ ንግሱ በተለይ በዓለ ሃምሳ ላይ እስከ 6 ሰዓት ወይም ከዚያ በላይ መቆየት ስለማይችል ጠዋት ስለሆነ ንግሱ ያመልጠኛል። ዘክሬ ስመጣ ውስጤ በጣም ያዝነና አምላኬ ሆይ ከምስጋና ያራኩኝ ዝክር መታዘዝ እያልኩኝ አንተን ማመስገን እንደ ስደቴ እኮ አይደለሁም ማለቴ በቀን 7 ቀርቶ የተወሰነ ሰዓት እኮ ማድረስ አለብኝ። አምላኬ ሆይ እባክህን በዚህ መንገድ እኔ ይህንን ሳሳድድ ዲያብሎስ እኔ ጋር ቤት እንዳይሰራ ዲያብሎስ እኔ ጋር በተለይ እንዳይፈጥረኝ እያልኩ ሁሌ እያለቀስኩ ለምናለሁና በህልም የማያቸው ነገር የእናንተ ጸሎት እንደሚያግዘኝ ትናንትም በአባቶቼ እንደቆምኩ በእናት በአባቶቼ ምርቃት በእናት በአባቶቼ ጸሎት ትናንትን እንዳለፍኩት ሁሉ ነገም እንደሚጠብቀኝ ሲነገረኝ ውስጤ ደስ ይለዋል። ይህኔ አይደለም የእናንተ ምርቃት፣ የእናንተ ጸሎት፣ የእናንተ በርቺ አይዞሽ ካንቺነን ብላችሁ በጸሎት የምታስቡኝ እንዳለ አቃለሁ በደንብ አቃለሁ። ይሄ ደግሞ በጥንቁልና ሳይሆን አባቶቻችን በያስተማሩን ስናመሰግን የሚነገረን ነገር ነውና በጣም ደስ ብሎኛል። መምህርም እንዳሉት መምህር ግርማ እንግዲህ ተስፍሽም ድራማ ጀመረች ሊሉ ነዋ እንዳሉት እንግዲህ የአዳም ዘር ያልገባው የሳጥናኤል ውጌ የሌለው ወይም ደግሞ ዲያብሎስ አይኑና ልቡን የጋረደበት ይህ ቢል አይገርምም። ምክንያቱም እንደ ሰውኛ ስታስቡት በሰው አሚሮ የሚከብድ ነውና ይህም ቢሉ አትፍረዱባቸው። እኔ እንትና ተከታይ ነሽ እንትናን ታመልኪያለሽ እንትና ለሚሉት ቦታ የለኝም። በፊት የሚገርማችሁ ነገር በጣም እሳፈጥ ነበር በዩቲዩብ በፌስቡክ በየትም ሶሻል ሚዲያ ከዩቲዩብ ከዛኛው ሁለቱም ዩቲዩብ ላይም ጭምር አንቺ እኮ የሰው ተከታይ ነሽ አንቺ እኮ ሰውን የምታመልኪው ነገር ባሉኝ ሰዓት በጣም መልስ ለመልስ መጽሐፍ ቅዱሳዊ እየጠቀስኩ በዚያን ሰዓት የሚገርማችሁ ነገር አሁን የመንፈሱ መጋለጥ ሲመጣ ጭንቅላቴ ዝም አለ እንጂ ዋትስአፕ ኢሞ ምናምን ባለ ሰዓት ለረጅም ዓመት በቃ የሆነ ስንክሳር ዛሬ ተነቡ ወዲያውኑ ጥያቄና መልስ ከዛ ላይ መጽሐፍ ቅዱስ እኔም አንዳንዴ የሆነ እንደ ሀበሹ አድርጎብኝ ይሆን እንደላለሁ ዛሬ ላይ ሳስበው ያ የለምናና መጽሐፍ ቅዱስ ከአዲስም ከብሉይም እያንዳንዱን ኃይለ ቃል የመሸምደድ አቅሜ የሆነ በቃ አንዳንድ ጊዜ ለራሴ ትንግርት ይሆንብኛል። በጣም ኃይለ ቃል ሸመደድ ነበርና ያን እየጠቀስኩኝ እያንዳንዱን እመልስላቸው ነበር። አንድ ጊዜ ግን አንድ ደብተር አጋጠመኝና እንኳን ሌላውን ተውት በአካሌ ላይ ቀርቶ ሙሉ ለሙሉ ስልኬ ካርድ እንዳይቀበል ካርድ ሳስገባበት ባንዴ በልቶ ያንን መጃኑን ወይም ዩቲዩብ መጠቀምበትን ወይ ደግሞ ፍሬ ኮል መደዋወልበት እንዳይሰራ የመንፈሱ ሴራ ሲልከው ማለት ነው። እንዲህ አድርጎ ነው የላከው። እኔ ከአገልግሎቱ እንደወጣ ከኢሞ ከዋትስአፕ ከተለያየ ከደውልም ያለው የጸሎት መርሃ ግብር እንደወጣ እንዳልገናኝ ሲም ካርዱ ካልሰራ አልገናኝም ያ እንዳይሰራ አድርጎ ነበር የላከውና ካርድ ሲገባ ወደ ይበላዋል። እኔ ሲደክመኝ ጓደኞቼ ሁሉ ካርድ መሙላት ጀመሩ። ስነግራቸው የነሱም ይግባ የራሴም ይግባ ምንም በቃ አይሰጥም። ከዛ በግድ ቀጥቅጬ አረመ ብዙሃን የት ነሽ አረ ቅድስት አርሴማ ሰማዕቷ ነይ በዘንባባ ሻዥልኝ ገርፈሽ ስል እሷ ክብር ይግባት እመቤቴ የዕለቱ ቀን ማለት ስዕል አድኗን ቀደደው። የዕለቱ ቀን በ6 የቅድስት አርሴማ ማለት ያን ስዕል አድኖ ሲቀደው እውነት አንቺ የለሽም መልኳት ያንቺን ደግሞ የቀደዳት አክሊሏን ብቻ ይችን ከራሷ በላይ ያለችዋን አክሊሏን ብቻ ነው የቀደደላት። ከታች ያለው ምንም አልነካም። እንዴ ክርስቶስ የሰጠሽን ክርስቶስ የደፋልሽን አክሊል ሲቀድ የነበርሽ አልኳት። የሚገርማችሁ ከ6 እስከ 9 ድረስ ያለማቋረጥ ተገረፈ መንፈሱ። ያለማቋረጥ በተቀማጥ በአንቀር ሰውነቴ ቆሞ መራመድ አቅቶት መሬት እስኪወድቅ ድረስ በቀም ቆሜ መሄድ እስኪያቅተኝ ድረስ ተገረፈ። በዚያን ሰዓት ስጋዊ እኔን ለብሶ እስካለ ድረስ ስጋዊ ማንነቴ በጣም ደከመ። በቃ በተለይ ተቀማጡ በጣም አደከመው። ወይኔ አይለመደኝም ይላል
እኔ አፌ አላለም ይለኛል። ሁለተኛ የለመደኝም። እውነት አልነካም፣ እውነት እሱ ነው እንዲያደርገው ብሎ ስሙን እየጠራ ኢሞ ላይ ነበረ። እሱ ነው እንዲህ ያደረገው፣ እኔ ምን ላድርግ? እሱ ነው የላከኝ። ደግሞ ቆራቢ ነኝ ይላል። ቆርብ ያለው የቁርባኑ እንትን ይድረሳችሁ ይላል። ሲመጣ ጠፍቶ ይህ ውሸታም ስጋ ወደሙን ዳቦና ሻይ ያደረገው እንዴ እያለ መናዘዝ ጀመረ ማለት ነው። እና ከዛ ምን ልንገራቸው በቃ እና ይህ ሁሉ ምንድነው? እግዚአብሔር ይክበር ይመስገን አሉ የሚያግዙንና የእናንተ ጸሎት የእናንተ ምርቃት እንዲያግዘኝ እኔ ዝክራችሁን እያልኩ እኔ ይህን አድርጊ ስትሉኝ ለእናንተ ስታዘዝ እኔ ይህንን አድርጊ ስትሉኝ ወደ አንዱ ጋር ስላላክ ማለት ነው። እኔ ከጠዋትና ከማታ ውጪ ሌሎች ሰዓታቶችን በቃሌ የማውቃቸውን መዝሙረ ዳዊት ድርሳናት ብቻ ነው የማደርሰው። ለምን? እየመኪና ላይ ነኝ፣ እየመንገድ ላይ ነኝ። እና እናንተ ግን ሁል ቀን አንዳንድ አባታችን ሆይ ወለተ ማርያምን አስባት እኛ እየላክናት ነው 7ቱን ጸሎት ያልቆመችውና እያላችሁ እናንተ እንደምታስቡኝ አምናለሁ። አስቡኝም ብዬ ማጸናለሁ። የኔ መምህር እንኳን ተፈወስክልኝ። የሁላችንም መንገድ ጠራጊ፣ የሁላችንም ብርታት ጉልበት የሆንከን እንቁ መምህራችን መድኃኔዓለም ከዚህ በላይ ይጠብቅህ። የእኛን እድሜ ቀንሰው ለአንተ ያደለለን አባታችን መምህር ግርማ ቃል የለንም፣ የምንገልጽበት ቃል የለንም። በቃ እኔ የነሱ ጉባኤ አለ ተብሎ የቀሲስ ወልደ ማርያም ዝክር ጉባኤ፣ ጥምቀት፣ ፈውስ፣ የቅባ ቅዱስ ፕሮግራም አለ ተብሎ አልቀርም። ስራ እንኳን ኖሮኝ ያንን ቶሎ ሰርቼ የታዘዝኩት ካለኝ ያንን ቶሎ አድርሼ ዝክር ካለኝ ያንን ትዝማ ይለኝ። አንድ ጊዜ መንፈሱ የኔ የተጋለጠ ጊዜ ያደፈጠ ነበርና ዘክሬ የመቤቴ ይመስለኛል እንዲያውም ጠር አንድ ዘክሬ ቃና ዘገሊላን ዘክሬ በሌሊት ነው የሄድኩት ዝክሩ ጋር ለጠዋት ቁርስ ያን አብልቼ መቄዶንያ ስሮጥ እቃዬን አድርሼ ስሮጥ መምህር ጋር ሄድኩኝ። እዛ ሲሄድ ትምህርቱ ፈውሱ ምኑ አልቆ የዝክሩ ፕሮግራም ሲዘክር ደረስኩኝና ያም ምግቤን በላሁኝ። የቤት ሲመጣ ብዙ ነገር አወራ፣ የተደበቀ የእሱ አይነ ጥላ እንደነበረችም ጭምርና ውድ ተመልካቾቻችን በዚህ አጋጣሚ እኔ የምመክራችሁ ነገር ብዙ ሰዎች ምክሬን ሰምታችሁ የቀራችሁ እግዚአብሔር ያክብራችሁ። ማምላክ የምርም እችላለሁ በእሷ ላይ አድራ የነገረኝ እግዚአብሔር ነው አደርገዋለሁ ብላችሁ የዛታችሁ ይሁንላችሁ። አድርጉት። አዋርዳችሁ ወይም መንፈሱን አጋልጣችሁ ይዛችሁት ለመመሰጋገን ይብቃል። ለምን መሰላችሁ? ብዙ እህቶቻችን በጥላ ወጌ እየተሰቃዩ በቃ አገር ልመጣ ነው ለዚህ ብዬ ተሸነፍኩ፣ ጥላ ወጌ ነው የመጣው መቆጣጠር አቃተኝ ብለውኝ እኔ እንዴት እንደተቆጣጠርኩት እንዴት እንዳሰቃየኝ ይቺ ህመም ይህን ነገር ወይም የመምጣት ውሳኔ ላይ ያስወስናቸው እንደማይችል እዛ ሆኖ መቆጣጠር፣ ማሰር፣ መሸኘት እንደሚችሉ በመጡ አይደለም። እዚህ ከመጣችሁ በኋላ ደግሞ ለምን መጣው ብላችሁ እንዳታማረሩ። ለምን የሄዱበትን ዓላማ አላሳኩም፣ የሄዱበትን ይህን ነገር አደርጋለሁ ያሉትን ስራ አልጨረሱም። ሄደው ተመልሰው ቢመጡም ነገ ደግሞ ሌላ ስደት ነው የሚጠብቃቸው። መንፈሱም ሲላክ ዓላማው ይሄ ነው። አንድ እጃቸው ላይ ያለውን ገንዘብ ወደኛ ስለብ፣ ሁለት እነሱን ሰው እንዳይሆኑ የእነሱን እድል አበላሽ እስከሆነ ድረስ ወይ ግደል እስከሆነ ድረስ እነሱን ቶሎ ኢትዮጵያ የሚሉ ውሳኔ ያስወስናቸውና ይመጣሉ። እዚህ መጥተው ግን ያልተቀመጡ ብዙዎች ናቸው። ደግሞ የተሰደዱ አሉ፣ ደግሞ እዛው ቤት የተመለሱ አሉ። ለምን? በራሳቸው ፕላን አወጣው በቃኝ ብለው እስካልመጡ ድረስ ያን ቢያደርጉ ደግሞ አይገርምም። ስለዚህ ይህ ነገር ይሄ ነው፣ ይህ ነገር ይሄ አይሆንም፣ ይህ ነገር ዲያብሎስ ነው፣ ይህን እንዲተቃውሙት ብያቸው እሺ በቃ እንግዲህ አልገባም እግዚአብሔር ያገዘኝ ተቋቁሜ እሱን ማሰር እችላለሁ ብለው ሰምተው የቀራችሁ እግዚአብሔር አምላክ ያግዛችሁ ይርዳችሁ። ይህን ያልኩበት ምክንያት ይኸው መምህራኖቻችንን እንደዚህ ከፈተነ እኛን ትንሽዬ ህመም ስትመጣብን ትንሽዬ መጎሰም ሲመጣብን አናማር ወይኔ ብለን አንበሳጭ። ይህ እንደውም ምን ማለት አለብን? ይህ ነገር ጥቂት ናት፣ እንደ ኃጢአቴ እንደ በደሌ ቢሆን ብዙ ይገባኝ ነበር። አንተ ላልችል አትሰጠኝም፣ አንተ አቅሜን ከኔ በላይ አንተ ታውቀዋለህና እባክህን እርዳኝ ብላችሁ መጸለይ ብቻ ነው እንጂ ማማረር አይገባም። በተለይ የደዌ ይሄ ህመም ስጋዊ ህመሞች ሲመጡ እንደው ደስ ብሏችሁ ታመሙ። እውነቴን እኔ የሚገርማችሁ ሁሌ ከመታመም የተነሳ እሱ ራሱ አሹ በጣም ይቆጣኝ ነበረ። ማረኛ ልለውም መድኃኒዓለምን ማረኝ የምለው ጤነኛ ሰውን ብቻ ነው፣ ካላመመኝ ብቻ ነው። ምክንያቱም እኔ በጠነከርኩ በረታው ቁጥር ዲያብሎስ በደንብ አድርጎ ሲገርፍ እኔ ስጋዊን ደግሞ በደንብ አድርጎ ይጎስመኛል። ያን ጊዜ ምስጋና እንዳላቋረጥኩ አምላክ በደንብ አድርጎ ከኔ ጋር እንዳላምናለሁ በእኔ አስተሳሰብ ማለት ነው።
ጸጥ ሲል ሁሉም ነገር ዝም ሲልብኝ ወይኔ አምላኬ ሆይ ረሳኸኝ እንዴ? ተኛሁ እንዴ? ምስጋና የተቋረጠ እንዴ? ዲያብሎስ ተመቸው እንዴ ብዬ ሌላ ውስጥ እገባለሁና እባካችሁ ትንሽዬ የስጋ መጎሰም ሲመጣባችሁ አታማሩ። ወይኔ ቶሎ ማረኝ አትበሉ። ሊጎስማችሁ የፈለገው አንደኛ ከቤቱ ከኮበለላችሁ፣ ከቤቱ ምስጋና ካቋረጣችሁ፣ ተጠፋችሁ በዓለም እናንተን ቆንጠጥ አድርገው እንኳን መድኃኔዓለም አባት ልጁን ዓለማዊ አባት ይቆነጥጥ የለ እንዴ? ቆንጠጥ አድርጎ ሊያስተምራችሁ ወደ ነበረው ሊመልሳችሁ ፈልጎ ነው። ወይም ደግሞ አሁን ካላችሁበት ትጋት፣ ብርታት፣ ጥንካሬ፣ ጾም፣ ጸሎት፣ ስግደት የተሻለ ነገር በቃ ትልቅ ነገር ከእናንተ ጠብቆ ነው። እግዚአብሔር ያለ ምክንያት ደዌን ህመምን አያመጣም። እውነቴን ነው። ዲያብሎስ በእኛ ስጋ ላይ ለመጎሰም እኛን ለማሳመም ሲሞክር እግዚአብሔር ዝም የሚለው አንዳንድ ጊዜ ቶሎ ያ ነገር እንዲበቃ የማያደርገው አንድ የጎደለን ነገር ሲኖር፣ ሁለት እኛ በርትተን ጠንክረን ያን ነገር እንድናደርገው ወይም ከኛ የሚፈልገው ነገር ሲኖር ነው። ልክ ኢዮብን እንደፈተነው ማለት ነው። ልክ ኢዮብን ተማምኖበት ሂድ እኔን ማስከዳት አትችልም እንደተባለ ዲያብሎስ እኛም ጋር ዲያብሎስ ስጋችን ላይ ትንሽ መጎሰም ሲያመጣ እግዚአብሔር ጸጥ የሚልበት ምክንያት ልጆቻችን እኛ በልጆቻችን ተማምኖ ይሆናል። ነገ ድል እንደምናደርገው አውቀው ይሆናል። ካሁን ካለንበት ድክመት ነገ እንድንበረታ ይሆናል እንጂ ያለ ምክንያት አይደለም። በምክንያት ነው። በርቱ፣ ጠንክሩ። የጠየቃችሁኝ ጥያቄ አለ ስለ ሱባኤ፣ ስለ ስግደት፣ ስለ ጾም ብዙ ነገሮች አረ መልሽ ያላችሁኝ አለ። እኔ በጣም ቢዚ እየሆንኩ ሆኖ ነው እመልሳለሁ። መጪው እንግዲህ የሰኔ ጾም ነው። አርብ ሮብ ይገባል። ያን ሰዓት ላይ አሁን መብል መጠጥ ነው። ሱባኤ አይቻልም። ስግደት አብዝቶ ብዛትም ስግደት የለም። ያምልኮ ነው በይበልጥ። በዛ በመቀጠል ደግሞ አሁን በዓለ ሃምሳ ደስታ መብል መጠጥ ወቅት ስለሆነብኝ ነው። በመቀጠል ጾሙ ሲቃረብ እንዴት አድርገን ጾሙን እንጾመው፣ በምን መንገድ ከትናንቱ በተሻለ አብዝተን ጾመን አብዝተን ሰግደን በረከት እናገኝ፣ ዲያብሎስ እናዋርድ የሚለውን እያንዳንዱን ነገር እንማርበታለን። ሰላማችሁ ይብዛ። ከጠቀማችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። መምህሮቻችን እንወዳችኋለን። እድሜ ጤና ይስጥልን። እንኳንም የእናንተ መምህር ሆንን። እንኳንም የጠንቋይ ልጅ ተባለን። ጥንቁልና ይህ ከሆነ እሰየው። የመጣውን ደብተራ ጠንቁሎ የላከውን አዋርዶ መላክ አዋርዶ ከእግር በታይ ማሩኛስ ብሎ በጻድቃን በመላእክት በእመቤቴ በመድኃኔዓለም እሱን ወደ ጥልቁ መሸኘት ይህ ከሆነ ጥንቁልና እንኳንም ሆንን በሉ። እሺ፣ በጣም ደስተኛ ነኝ። እግዚአብሔር ይመስገን። መድኃኔዓለም ከእናንተ ጋር ይሁን። እግዚአብሔር አምላክ በዘመናችሁ፣ በጊዜያችሁ፣ በህይወታችሁ፣ በትዳራችሁ፣ በቤታችሁ፣ በልጆቻችሁ ይባርካችሁ። ሰላቢውን ከእጃችሁ ላይ ያረቅላችሁ። እንዳትሰጡ የጨበጠውን ዲያብሎስ እጃችሁን ይፍታላችሁ። ስጡ ይሰጣችኋል፣ በሰፈራችሁበት መስፈሪያ ይሰፈርላችኋል ተብለናል። የሰጠንን ሰጥተን እንድንባረክ መድኃኔዓለም ይርዳን። እኔ ከስደት ጀምሮ አሁን እስካለሁበት ስሰጥ ምን እንደተሰጠኝ እነግራችኋለሁ። ግን እንደ ከቱ ውዳሴ እንዳታነሱብኝ። ምንነግራችሁ በመስጠታችሁ እንደምትባረኩ፣ ብትሰጡ ያልታየ ነገር እንደሚሰጣችሁ፣ እናንተ የሰጣችሁን ስትሰጡ ያለ አግባብ ልብስ፣ ይሄ አስቤዛ፣ የቤት ዕቃ በተለይ በአውሮፓ ዓለም ላይ ያላችሁ የአረብ ሀገሮች እንኳን ትንሽ እየነቁ ነው። በአውሮፓ ላይ ያለ እችን ልኬ ምን ትጠቅማለች የምትሉ እውነት ትጠቅማለች። እናንተ 100 200 300 ሰው ብታበሉ 10 ሰውና 5 ሰው ያበላ ከልቡ የሰጠ ከእናንተ ጋር እኩል ነው። በቤቱ ጸንቶ የነበረ አርፍዶ የመጣ ጥቂት ብር የሰጠ አብዝቶም የሰጠ በእግዚአብሔር ዘንድ እኩል ነው። በቃ እንዴ እስካሁን የሚነገርላት የመጽሐፍ ቅዱሷ ሴት እኮ ያላትን ስለሰጠች ነው። ያላትን ሰጥታለች። ከነኚህ ከሰጡት ይልቅ አብዝታ ሰጥታለች የተባለችው የሰጣትን አምላክ ካላት ላይ ቆንጥራ ስለሰጠች ነው እስካሁን ሲነገርላት የሚኖረው። ብዙ ስለሰጥን አይደለም ከሰው ወይም ከክርስቶስ በረከት የምናገኘው። ነገር ግን ጥቂትም ብትሆን ወርሃዊ ዓመታዊ በዓሉን ስታስቡለት በጻድቃን በመላእክት በእመቤቴ በመድኃኔዓለም ስም ስትዘክሩ ስትሰጡ እናንተ ያልታየ ይሰጣችኋል። በለየሰብ የተማረው በፍኙ አይደለ? ስንት ነፍስ የበላውን ስንት ነፍስ ያጠፋውን ስለ ድንግል ማርያም ብሎ ለተጠማ ስላጠጣ አይደለ? ይኸውላችሁ ብዙ ስለሰጠ አይደለም። አንድ እህት ያለችን ያው መታ ሄደች። ምን አለች? ይህችን ልክ ምን ታረጋለች ይችላልው አለች። 50 እና 100 ኤሮ ወይም ዶላር አስባችሁታል? ያን ብር ግን ለማይረባት ነገር ታጠፉበታላችሁ። ወይ ልብስ ኖራችሁ ልብስ በመጨመር
ወይ ጫማ ኖሯችሁ ሌላ ጫማ በመተካት ወይ አስቤዛ ምግብ ኖሯችሁ ያልባሌ ነገር በማምጣት ያችን ብር ታጠፋታላችሁ። ያቺ ብር ግን መታ ብዙ ነፍሳትን ትመግባለች፣ ብዙ የተራበ ብዙ የተጠማን ታጠጣለች። ያኔ የምድር አይደለም የምድር በረከት የሰማይ ደግሞ መንግስቱን ታወርሰናለች። ለተራበ አብሉ፣ ለተጠማ ጠጡ፣ ለታረዘ አልብሱ። እናት አባት አክስት እህት ወንድም እያላችሁ ገና ፋሲካ ጥምቀት ከሌ ከሌ እያላችሁ ድግስ ማህበር ሰርግ ጭፈራ እያላችሁ ለነሱ ከምትረዱ በምድርም ጎሽ ለሌለው ነገር በሰማይም ደግሞ ምስጋናም ወይም መንግስቱን ለማያሳጣችሁ አታጥፉ፣ አትስጡ። የምሬን ነው። ንፉግ ሁኑ፣ ለነሱ ንፉግ ሁኑ። ምንም ይበሏችሁ፣ ነገ ስትመጡ ምን ሰርተሽ መጣሽ እንደምትባይ ወቂ እንጂ ድሮ እኮ ስትሰጠኝ የኖረች ናት፣ ድሮ ይሄን ያህል እኮ አድርጋልኛለች የሚልሽ እንደሌለ ወቂ። በአውሮፓም ኑሪ፣ በአረብም ኑሪ፣ ቤትም ኑሪ። እውነቴን ነው። ስደተኞች አሁን በምክንያት የማትበሉበት መንገድ የለም። በተለያየ ነገር ልብስ በምታሰሩበት ኢትዮጵያ ደውላችሁ የሆነ ነገር በምታዙበት በተለያየ ነገር ለስንቱ አበልታችሁ ትገላገላላችሁ፣ ለስንቱ አበልታችሁ ትችሉታላችሁ። የምሬን ነው። ያለ አግባብ አትስጡ፣ ያለ አግባብ አታጥፉ። በቃ ቤታችሁ ውስጥ ጭብጥ በሉ። አንደኛ አስራቱን አውጡ፣ ሁለተኛ በረከቱን ስጡ። ከዚያ ውጪ ያለ አግባብ ምንም ነገር እንዲህ በመጠኑ ኑሩ እኮ ተብለናል፣ በልኩ ኑሩ እኮ ተብለናል። ስለዚህ በልክ መኖር መቻል አለብን። ያን በማድረጋችን አንደኛ አስራት ስንሰጥ የሰጠን አምላክ ይደሰታል፣ ከ10 እንዳወተናልና። ሁለተኛ ከሰጠን ገንዘብ ላይ በረከት ስንሰጥ እስኪ ሰኔ ጎልጎታን አድርሱ። እኔ የሚገርማችሁ ማንም መምህር መክሮኛ አይደለም መስጠትን የተማርኩት። ገና አሃዱ ሲባል የዛሬ 10-12 ዓመት የተማርኩት ሰኔ ጎልጎታን አድርሼ ብቻ ነው መስጠትን የተማርኩት። እንዴ አምላክ እኔ ለተጠማጠች ይሄን ካጠጣኝ በኤዶም ገነት ላይ ለተራባብሽ ይሄን ነገር ካበላኝ ያልታየ ጽፍ ድንቅ የሆነ ልብስ ካለበሰኝ ለታረዘ አልብሽ ያልታየ ጽፍ ድንቅ የሆነ ህብሩም የሚያምር ነው የሚል ያንን ያለበሰ ከሆነ እንዴ እንኳን ገንዘቤን አይደለም ለምን ስጋዬን እየቆረስኩ አልሰጥም ነው ያልኩት። እውነት በዛን ቃል የተሰማኝን ማለት ነው። ስጡ ይሰጣችኋል። የምትሰጡበትን ብቻ ቦታ አስተካክሉ። ሰጥቼ የተሰጠኝን አድርጌ የተደረገልኝን ነገር ወደፊት እናወራለን። አበዛውባችሁ። እኔ ከእናንተ ስንገናኝ ብዙ ነገር ነው የማወራውና እንወዳቸዋለን፣ እናከብራቸዋለን። እግዚአብሔር ከእናንተ ጋር ይሁን። መድኃኒዓለም ዘመናችሁን ሁሉ ይባርከው። የታመማችሁ መድኃኒዓለም ይፈውሳችሁ። የታሰራችሁ ድንግል ማርያም እመብዙኃን እናቴ የአምላክ እናት ጸባዖት እውነት ጠርቼ የማልጠግባት እመብዙኃን እናቴ ከልጇ ማልዳ እስራታችሁን ትፍታላችሁ። ኃይለ አጋንንትን ከጉልበታችሁ በታይ መድኃኒዓለም ያስገዛላችሁ፣ ይጣልላችሁ። በእውነቱ አትፍሩ፣ አትደንግጡ። በምታምኑት አምላክ ተማመኑ። እኔን ሁሉ ዓመት ክኒኒ ሲሉኝ እንዲህ ነው አይኔ የሚጎለጎለው። አምላኬ ኬዶ ነው የምለው። አዳኝም ገዳይም አንዱ አምላክ መድኃኒዓለም ብቻ ነው። ጠላት ይፈትናል፣ ዲያብሎስ ይጣጣራል፣ ብዙ ነገር ያደርጋል። ስጋን የሚጎስሙትን ደግሞ አትፍሯቸው። የእውነቴን ነው። ስጋን የሚጎስሙትን እንደውም ወደዷቸው። ስጋ በተጎሰመ ቁጥር ወደ እግዚአብሔር እንቀርባለን፣ ምስጋና እናበዛለን፣ እንጸልያለን፣ አብዝተን እንለምናለን። አያችሁ መጎሰም ወደ አምላክ ያንደረድራል እንጂ ከአምላክ ለይቶ ወደ ዓለም አያጠፋም። በርቱ፣ ጠንክሩ። ወዳችኋለሁ። ሰላማችሁ ይብዛ። እኔንም በጸሎት አስቡኝ፣ አትርሱኝ። ሰላም ሁኑ።